ጤና ይስጥልን የተወደዳችሁ የቦርከና ቤተሰቦች እንደምንላችኋል። ከቦርከና ሚዲያ የሰዓቱ ዜናዎች ይዘን ቀርበናል። አብራችሁን ቆዩ። አርዕስተ ዜናዎቹን አስቀድም። ፋኖ ከ100 በላይ የመንግስት ወታደሮችን ሙትና ቁስለኛ አድርጌያለሁ አለ። የአማራ ብሔራዊ ኃይል በምዕራብ አማራና ሰሜን አማራ ቀጠና እዞች ትናንትና ዛሬ ከመንግስት ታጣቂዎች ጋር አደረግነው ባሉት ውጊያ ከ100 በላይ የሚሆኑ የመንግስት ታጣቂዎች ላይ እርምጃ ወስጃለሁ ብለዋል። በምዕራብ ጎንደር ታጣቂዎች በርካቶች ላይ ሞትና የአካል ጉዳት አደረሱ ተባለ። ማህበሩ ታጣቂዎች ሹፌሮችን ማጥቃት ማቆም አለባቸው ሲል አሳስቧል። ከውጭ በጋዛ የሟቾች ቁጥር 67000 መድረሱ ተገለጸ። ላለፉት 2 ዓመታት በዘለቀው ጦርነት ጉዳት የደረሰባቸው ሰዎች መጠን 170,000 በላይ መድረሱን የፍልስጤም ጤና ሚኒስቴር አስታውቋል። በ2 ዓመቱ የጋዛ ጦርነት ከ240,000 በላይ ፍልስጤማውያን አንድም ተገድለዋል ወይም ቆስለዋል አሊያም ጠፍተዋል ተብሏል። ወደ ዝርዝር ዜናዎች እናልፋለን። በቅድሚያ ፋኖ ከ100 በላይ የመንግስት ወታደሮችን ሙትና ቁስለኛ አድርጌያለሁ አለ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራና ሰሜን አማራ ቀጠና እዞች ትናንትና ዛሬ ከመንግስት ታጣቂዎች ጋር አደረግነው ባሉት ውጊያ ከ100 የሚበልጡ የመንግስት ኃይሎች ላይ እርምጃ ወስጃለሁ ብለዋል። በአዲስ ዘመን በኩል በ3 አቅጣጫዎች መስከረም 25 ቀን 2018 ዓ.ም በአማራ ፋኖ ብሔራዊ ኃይል ሰሜን አማራ በላይ ዘለቀ እዝና በመንግስት ኃይሎች መካከል ተደረገ በተባለ ውጊያ 28 የመንግስት ታጣቂዎች ሕይወታቸው ሲያልፍ 35 የሚሆኑት ደግሞ ቆስለዋል መባሉን የአማራ ፋኖ ብሔራዊ ኃይል አስታውቋል። ቁስለኞቹ በአዲስ ዘመን ጤና ጣቢያና የመጀመሪያ ደረጃ ሆስፒታል በእንፍራዝና በማክሰኝት ጤና ጣቢያ እንዲሁም የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው ነው ያለው የአማራ ፋኖ ብሔራዊ ኃይል። ክፉኛ የቆሰሉት ደግሞ ወደ ጎንደር ለከፍተኛ ሕክምና በሪፈር እንደተላኩ ለማወቅ ተችሏል ብሏል። በአንጻሩ በሚካኤል ደብርና አካባቢ ህዝብ ላይ ከፍተኛ ማንገላታትን ፈጽሟል፣ የህዝብን ሀብትና ንብረትም ዘርፏል ሲልም የመንግስት ኃይሎችን ወንጅሏል። የመንግስት ኃይሎች ንጹሃን አርሶ አደሮችን ጠበንጃ አላችሁ አምጡ ብለው ጠይቀዋል ያለው ፋኖ ጠመንጃ የለንም በማለታቸው 3 አርሶ አደሮች ዋሻ ማርያም፣ 2 ደግሞ የሚካኤል ደብር ቀበሌ ላይ ተረሽነዋል ሲል ከሷል። ዛሬ ማለትም መስከረም 26 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ደጀን ወረዳ አደረስኩት ባለው ኦፕሬሽን 16 የመንግስት ኃይሎች ህይወታቸው አልፏል፣ 2 ቁስለኛ ሆነዋል፣ እንዲሁም 7 መሳሪያ ተማርኳል ብሏል። የተለያዩ ብርጌዶች ተሳተፉበት በተባለው ውጊያ 18 ክላሽና በሺዎች የሚቆጠሩ ተተኳሾችን ተማርኳል ነው የተባለው። በእንጅባራ አቅራቢያ መርክታ ተብሎ በሚጠራው አካባቢ 31 አድማ ብተና ህይወታቸው አልፏል፣ 10 በላይ የሚሆኑት ቁስለኞች ደግሞ ወደ እንጅባራ ሆስፒታል ገብተዋል ሲልም አስታውቋል። ፋኖ ፈጸምኩት በሚለው በዚሁ ጥቃት 18 ክላሽ በመማረክ የጠላትን ኃይል ሙትና ቁስለኛ በማድረግ ታላቅ ኪሳራ ደርሷል ብለዋል። በመሆኑም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራና ሰሜን አማራ ቀጠና እዞች በ2 ቀናት ውጊያዎች በአጠቃላይ ከ100 በላይ የመንግስት ኃይሎችን ሙትና ቁስለኛ አድርገናል ነው ያሉት። ፋኖ አደረስኩት ስላለው ጥቃት በመከላከያ ሰራዊት በኩል እስካሁን ስለ ጉዳዩ በግልጽ የተሰጠ ማብራሪያ የለም። ሆኖም በመንግስት በኩል ምላሽ የሚሰጥ ከሆነ ቦርከና ተከታትሎ የሚያቀርብ ይሆናል። በምዕራብ ጎንደር ታጣቂዎች በርካቶች ላይ ሞትና የአካል ጉዳት አደረሱ ተባለ። ማህበሩ ታጣቂዎች ሹፌሮችን ማጥቃት ማቆም አለባቸው ሲል አሳስበዋል። በአማራ ክልል ምዕራብ ጎንደር ዞን በጎንደር መተማ መንገድ ታጣቂዎች አደረሱት በተባለ ጥቃት በርካታ ተሳፋሪዎች፣ አሽከርካሪዎች ላይ ሞትና የአካል ጉዳት መድረሱን ቦርከና ሰምቷል። ባለፉት 2 ቀናት ደረሰ በተባለው የህዝብ ማመላለሻና ከባድ ተሽከርካሪዎች ላይ ቢያንስ ከ15 በላይ ሰዎች ህይወታቸው ሲያልፍ ከ20 በላይ የሚልቁት ደግሞ ከባድና ቀላል የአካል ጉዳት ማስተናገዳቸውን ነዋሪዎች ተናግረዋል። ደረሰ ስለተባለው ጥቃት ለቦርከና ማብራሪያ የሰጠው የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር በበኩሉ የሟቾችና ተጎጂዎችን ቁጥር በትክክል ለመግለጽ እንደሚቸገር አስታውቆ ይሁን እንጂ በየዕለቱ ማለት 2-3 አሽከርካሪዎች በታጣቂዎች ጥቃት እንደሚደርስባቸው አስረድቷል። አሽከርካሪዎች ከፍተኛ ችግር ላይ ናቸው ያለው ማህበሩ በተለይ በጎንደር አካባቢ በከባድ መኪናም ሆነ በህዝብ ማመላለሻ ተሽከርካሪዎች ላይ
ጥቃት የሚደርሰው በየቀኑ ሆኗል። ማህበሩም በየቀኑ መረጃ ይደርሰዋል ብሏል። ሰሞኑን በነበረ የተኩስ ልውውጥ ሳቢያ ከወልዲያ ከተማ ጀምሮ እስከ ጎንደር ድረስ ያለው መንገድ አስቸጋሪ መሆኑን ገልጾ በዚያ መንገድ የሚንቀሳቀስ ማንኛውም ሹፌር አደጋ እየደረሰበት ነው ብሏል። በተለይ ከባህር ዳር እስከ ወረታ፣ ከአዲስ ዘመን እስከ ጎንደር በየቀኑ ሹፌር ይመታል፣ ይቀማል፣ ይዘረፋል እንዲሁም ይገደላል ሲል ገልጿል። በአካባቢው በየቀኑ አንድም ሁለትም መኪና ችግር ይደርስበታል። ወደ ጎንደር ላለመሄድ የወሰኑ አንዳንድ ነዳጅ ጫኝ ካምፓኒዎችም አሉ። ስለዚህ ይህ የሾፌሮችና የባለሀብቶች ውሳኔ ነው ሊሆን የሚችለው ሲል የመፍትሄ አቅጣጫውን ጠቁመዋል። ሰሞኑን ታጣቂዎች ግድያና የአካል ጉዳት ያደረሱት ከወራት በፊት ከ20 በላይ ሹፌሮችና ንጹሃን በተገደሉበት መቃ በተባለው አካባቢ ሲሆን ማህበሩ አሁንም በአካባቢው ከፍተኛ ችግር መኖሩን ጠቅሶ ታጣቂ ኃይሎች ሹፌሮችን ማጥቃት ማቆም አለባቸው ሲል አሳስቧል። በአማራ ክልል የሚስተዋለው ይህ ጥቃት በጸጥታው ችግር የመጣ መሆኑን ያስረዳው የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ይህንን ማህበሩ ወይም ሹፌሮች ብቻቸውን ሊቀርፉት አይችሉም፣ የርብርብ ስራ ይጠይቃል ሲልም ለቦርከና ተናግረዋል። የአማራ ክልል ከሁለት ዓመታት በላይ የተኩስ ልውውጥ እየተደረገበት የሚገኝ ሲሆን በጦርነቱ ሞትና የአካል ጉዳት ከሚደርስባቸው ንጹሃን ባሻገር መንገድ ላይ አድፍጠው ጥቃት ያደርሳሉ በሚባሉ ታጣቂዎች አሽከርካሪዎችና ተሳፋሪዎች ላይ በተደጋጋሚ እገታና ግድያ እያደረሱ ይገኛሉ ብሏል። የአሽከርካሪዎች ማህበራት እንደሚገልጹት ከሆነ ባለፉት 2 ዓመታት ከ200 በላይ አሽከርካሪዎችና ረዳቶች በተለያዩ ጊዜያቶች በጉዞ ላይ በሚደርስባቸው የተኩስ ጥቃት ህይወታቸው አልፏል። ከውጭ በጋዛ የሟቾች ቁጥር 67000 መድረሱ ተገለጸ። ላለፉት 2 ዓመታት በዘለቀው ጦርነት ጉዳት የደረሰባቸው ሰዎች መጠን 170000 መድረሱን የፍልስጤም ጤና ሚኒስቴር አስታውቋል። በሁለት ዓመቱ የጋዛ ጦርነት ከ240,000 በላይ ፍልስጤማውያን ተገድለዋል፣ ቆስለዋል ወይም ጠፍተዋል ብሏል። የፍልስጤም ጤና ሚኒስቴር ባወጣው መረጃ በኦክቶበር 7 2023 የጀመረው ጦርነት ሩብ የሚሆነው የጋዛ ነዋሪ በአንድም በሌላ መንገድ እንዲጠፋ ሰበብ መሆኑን ገልጸዋል። ከሟቾቹም ሆነ ከተጎዱት ውስጥ አብዛኛዎቹ ህፃናትና እናቶች መሆናቸውን ሚኒስቴሩ አስታውቋል። በሺዎች የሚቆጠሩ ሰዎች በፍርስራሽ ውስጥ ተቀብረው መቅረታቸውን ሚኒስቴሩ ባወጣው መረጃ አመላክቷል። የጋዛ ጤና ጥበቃ ስራ መስተጓጎልን የገለጸው ሚኒስቴሩ በከተማዋ ከነበሩት 36 ሆስፒታሎች ውስጥ 34ቱ ሙሉ በሙሉ ወይም በከፊል ወድመዋል ብለዋል። በሆስፒታሎች ላይ ከ400 የሚበልጡ ጥቃቶች መፈጸማቸውን ባወጣው መረጃ አመላክቷል። ጥቃቱ ሆስፒታሎችን፣ ክሊኒካዎችን፣ የህክምና ባለሙያዎችና አምቡላንሶችን ያካተተ ነው ብለዋል። በጦርነቱ 1.9 ሚሊዮን የጋዛ ነዋሪዎች ወይም 80 በመቶ የሚሆኑት ነዋሪዎች ለመፈናቀል ተገደዋል ነው ያለው። ሚኒስቴሩ ይህን ሪፖርት ያወጣው ሐማስ ፕሬዝዳንት ዶናልድ ትራምፕ ያቀረቡትን የሰላም እቅድ እንደሚቀበል መግለጹን ተከትሎ ነው። ፕሬዝዳንት ዶናልድ ትራምፕ ለጋዛ የሰላም እቅድ ያወጡ ሲሆን እቅዱ በሁለቱ ተፋላሚ ወገኖች ተቀባይነት አግኝቷል ተብሏል። ትራምፕ ሐማስ አዎንታዊ ምላሽ ሲሰጥ ዛሬ ይህ ትልቅ ቀን ነው ሲሉ አሞካሽተውታል። ከዚህ በኋላም እስራኤል የምትፈጽመውን የቦምብ ድብደባ እንድታቆምም አሳስበዋል። የሐማስ በጎ ምላሽ በተለያዩ ሀገራትና ዓለም አቀፍ ተቋማት አድናቆት አግኝቷል ተብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተሬስ የሐማስ መግለጫ አበረታች ነው ሲሉ ተናግረዋል። ጉተሬዝ ሁሉም ወገኖች የጋዛ ጦርነት እንዲያበቃ እድሉን መጠቀም አለባቸው በማለት አሳስበዋል። እስራኤል የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ባወጣው መግለጫ ከሐማስ ምላሽ በመነሳት ለስምምነቱ መፈጸም ዝግጁ ናት ብለዋል። ትራምፕን ራዕይ ለማሳካት በሙሉ ቁርጠኝነት ትሰራለች ብሏል መግለጫው። ከአደራዳሪ ወገኖች አንዷ የሆነችው ኳታር የሐማስ ምላሽ ለጦርነቱ ፍጻሜ ጠቃሚ ነው ብላለች። የውጭ ጉዳይ ሚኒስቴር ቃል አቀባይ ማጂድ አልነስሪ ከፕሬዝዳንት ትራምፕ እቅድ ጋር የሚስማማ ነው ሲሉ ገልጸዋል። ከዚሁ የአደራዳሪ ቡድን የተካተተችው ግብጽም ከሐማስ በኩል የተሰጠው የፈቃደኝነት ግብረ መልስ ዘላቂ ሰላም ለመፍጠር ይረዳል በማለት ገልጻለች። አዎንታዊ ለውጡ ሁለቱ ወገኖች ኃላፊነት እንዲሰማቸው ያደርጋል ብላለች። የአውሮፓ ሀገራትም ውሳኔውን የደገፉ ሲሆን የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ታጋቾች እንዲለቀቁ መስማማቱ ያስደስታል ሲሉ በኤክስ ገጻቸው ላይ ባሰፈሩት አስተያየት ገልጸዋል። ማክሮን የታሰበው የተኩስ አቁም ስምምነት ወሳኝ ጉዳይ ነው ሲሉ አክለዋል። የጀርመን ቻንስለር ፍሬድሪክ መርዝ በበኩላቸው ለሰላም ትልቅ ዕድል ነው በማለት አሞካሽተውታል ስምምነቱን። ጀርመን የፕሬዝዳንት ትራምፕ እቅድ እንዲተገበር ድጋፍ ታደርጋለች ሲሉም አስታውቀዋል። ፍሬድሪክ መርዝ የብሪታንያው ጠቅላይ ሚኒስትር ኬር ስታርመርም በተመሳሳይ ወሳኝ ደረጃ ላይ ተደርሷል ብለዋል።
ሁሉም ወገኖች ስምምነቱ ሳይዘገይ ተግባራዊ ማድረግ ይኖርባቸዋል በማለት አሳስበዋል። የቱርክ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የሐማስን ምላሽ የሚደነቅ ነው ብሎታል። ሚኒስቴሩ በመግለጫው በፍጥነትና በአስቸኳይ የተኩስ አቁም መጀመር አለበት ሲልም ጠይቋል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ተመን መረጃዎች ወደ እናንተ እናደርሳለን። አንድ አሜሪካ ዶላር በ140 ብር ከ14 ሳንቲም እየተገዛ በ142 ብር 95 ሳንቲም እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ 184 ብር ከ80 ሳንቲም እየተገዛ 188 ብር ከ50 ሳንቲም እየተሸጠ ይገኛል። አንድ ዩሮ በተመሳሳይ 164 ብር ከ17 ሳንቲም እየተገዛ 167 ብር ከ45 ሳንቲም እየተሸጠ ነው። አንድ የስዊዝ ፍራንክ 172 ብር ከ37 ሳንቲም እየተገዛ 175 ብር ከ81 ሳንቲም እየተሸጠ ይገኛል። አንድ የኳይት ዲናር 449 ብር ከ93 ሳንቲም እየተገዛ 458 ብር ከ93 ሳንቲም እየተሸጠ ይገኛል። አንድ የቻይና ዩዋን 19 ብር ከ32 ሳንቲም እየተገዛ 19 ብር ከ70 ሳንቲም እየተሸጠ ይገኛል። አንድ የተባበሩት አረብ ኤምሬት ድርሃም 38 ብር ከ15 ሳንቲም እየተገዛ 38 ብር ከ92 ሳንቲም እየተሸጠ ይገኛል። አንድ የሳውዲ ሪያል በተመሳሳይ መልኩ 37 ብር ከ37 ሳንቲም እየተገዛ 38 ብር ከ11 ሳንቲም እየተሸጠ ይገኛል። ውድ የቦርከና ሚዲያ ቤተሰቦቻችን የሰዓቱ መረጃዎቻችን ተጠናቀቁ። ሰላም።